ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። የ9ኛ ክፍል የኬሚስትሪ ትምህርት ዩኒት 5 ኬሚካል ቦንዲንግ ኤክሰርሳይዝ 5.3 መልስ ከነ ሙሉ ማብራሪያ ይዤላችሁ ቀርቤያለሁ። ቤተሰብ ያልሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። Provide the appropriate answer for the following questions. Question number 1, draw the Lewis dot structure for each of the following molecules or compounds. የመጀመሪያው ጥያቄ ለሚከተሉት ሞለኪውሎች ወይም ኮምፓውንዶች ሊውስ ዶት ስትራክቸር ስሩ ነው የሚለው። ሊውስ ዶት ስትራክቸር mainly contains the symbol of the element and the valence electron. ሊውስ ዶት ስትራክቸር ሲምቦል የኤሌመንቱን ሲምቦል እና ቫላንስ ኤሌክትሮኑን የያዘ ነው ማለት ነው። how to draw ሊውስ ዶት ስትራክቸር ሊውስ ዶት ስትራክቸርን እንዴት ድሮው እናደርጋለን? There are 6 rules. 6 ህጎች አሉ። The first one, find the total valence electron and pair them. የመጀመሪያው ቶታል ቫላንስ ኤሌክትሮኑን እንፈልጋለን። ከዛ በኋላ ፔር አፕ እናደርጋቸዋለን ማለት ነው። Second, identify central atom. ሴንትራል አተሙን እንመርጣለን። እንዴት ነው የምንመርጠው? more positive, large size የሆነውን አተም እንመርጣለን። across a period table ላይ atomic size እየቀነሰ ነው የሚሄደው። Third, draw the structureውን እንሰራለን። and the fourth, fulfill the octet of the terminal atom. ከሴንትራል አተሙ ዙሪያውን ያሉት ተርሚናል አተሞችን ኦክቴት ሩል እንዲያሟሉ እናደርጋለን ማለት ነው። 5, put the remaining electron on the central atom. የቀሩትን ደግሞ ሴንትራል አተም ላይ እናስቀምጣቸዋለን ማለት ነው። 6 rule, use multiple bond to fulfill octet rule of central atom. ሴንትራል አተሙን የቀሩትን ኤሌክትሮኖች ካስቀመጥን በኋላ ኦክቴት ሩል የማያሟላ ከሆነ ኦክቴት ሩል ለማሟላት መልቲፕል ቦንድ እንጠቀማለን። መልቲፕል ቦንድ ማለት ዳብል ቦንድ ወይም ትሪፕል ቦንድ ማለት ነው። የመጀመሪያው A H2S ነው፣ ሃይድሮጅን ሰልፋይድ። ፈርስት ፋይንድ ዘ ቶታል ቫላንስ ኤሌክትሮን። ቶታል ቫላንስ ኤሌክትሮን እንፈልጋለን። H2S ሃይድሮጂን 2 አተሞች የያዘ ነው። አንድ ቫላንስ ኤሌክትሮን ይኖረዋል። አንድ ሲባዛ በ2 ሲደመር ሰልፈር ቫላንስ ኤሌክትሮን 6 ነው። ሲደመር 6 እናደርጋለን ማለት ነው 8 ይሆናል ቶታል ቫላንስ ኤሌክትሮን። ከዛ በኋላ ሴንትራል አተሙን እንመርጣለን። ሴንትራል አተሙ ሰልፈር ነው የሚሆነው ምክንያቱም ላርጀር ሳይዝ ዛን ዛት ኦፍ ሃይድሮጂን ስለሆነ ማለት ነው ሰልፈር። ሶስተኛው ህግ ስትራክቸር እንሰራለን። ስትራክቸሩን ስንሰራ ይሄን ይመስላል። ከዛ በኋላ 4 ኤሌክትሮኖችን ተጠቅመናል። 2 ቦንድ ስለተጠቀምን ማለት ነው። 8 ሲቀነስ 4 ኤሌክትሮኖች ይቀሩናል ማለት ነው። እነዚህን 4 ኤሌክትሮኖች ሴንትራል አተም ላይ እናስቀምጣለን። ቱ ፉልፊል ኦክቴት ሩል ኦፍ ሴንትራል አተም። የሴንትራል አተሙን ኦክቴት ሩል ለማሟላት ሴንትራል አተም ላይ እናስቀምጣለን ማለት ነው እነዚህ 4 ኤሌክትሮኖች። ከዛ በኋላ ዘ ስትራክቸር ኦፍ ሃይድሮጅን ሰልፋይድ ይህንን ይመስላል ማለት ነው። B CH2 Br2 ነው። መጀመሪያ ቶታል ቫላንስ ኤሌክትሮን እናስቀምጣለን። ካርበን ቫላንስ ኤሌክትሮን 4 ነው። 4 ሲደመር ሃይድሮጅን 2 አተሞች አሉ። 1 ሲባዛ በ2 ሲደመር ብሮሚን 2 አተሞች አሉ። ቫላንስ ኤሌክትሮኑ 7 ነው። 2 ሲባዛ በ7 14 ይሆናል። እነዚህን ሲደመር 20 ይሆናል ማለት ነው። ቶታል ቫላንስ ኤሌክትሮኑ 20 ነው። ሴንትራል አተሙ ካርበን ነው። ምክንያቱም ካርበን ከሌሎቹ ላርጀስት ሳይዝ ይኖረዋል ማለት ነው። ሴንትራል አተም ይሆናል። አፍተር ዛት ስትራክቸሩን እናስቀምጣለን። ካርበን ተርሚናል አተም ሃይድሮጂን ብሮሚን ስትራክቸሩ ይሄን ይመስላል። ከዛ በኋላ 4 ቦንዶችን ተጠቅመናል። 4 ቦንድ ደግሞ 8 ኤሌክትሮኖች ይዛል። 20 ሲቀነስ 8 12 ኤሌክትሮን ይቀረናል ማለት ነው። እነዚህን 12 ኤሌክትሮኖች ምን እናደርጋለን? ፉልፊል ዘ ኦክቴት ሩል ኦፍ ተርሚናል አተም ብሮሚን የብሮሚንን ተርሚናል አተም ኦክቴት ሩል እናሟላለን ማለት ነው። ብሮሚን 6 ኤሌክትሮን ይቀሩታል ኦክቴት ሩል ለማሟላት። ስለዚህ ብሮሚን ላይ 6 ኤሌክትሮን እናሟላለን። this is the structure of CH2 Br2 ይሆናል ማለት ነው። C HCN ነው፣ ሃይድሮጅን ሳያናይድ። ቶታል ቫላንስ ኤሌክትሮን እናስቀምጣለን። ሃይድሮጅን 1 ነው ሲደመር ካርበን 4 ሲደመር ናይትሮጂን 5 ይሆናል ማለት ነው። ቶታሉ 10 ይሆናል። ከዛ በኋላ ሴንትራል አተሙ ካርበን ነው። and after that draw the structure ይሄን ይመስላል። ከዛ በኋላ ስንት ኤሌክትሮን ተጠቀምን? 4 ኤሌክትሮን ተጠቅመናል። 10 ሲቀነስ 4 6 ኤሌክትሮኖች ይቀሩናል ማለት ነው። ፉልፊል ዘ ኦክቴት ሩል ኦፍ ተርሚናል አተሙ ናይትሮጂን ነው። የናይትሮጂን ኦክቴት ሩል እናሟላለን ማለት ነው። እነዚህን 6 ኤሌክትሮኖች ናይትሮጂን ላይ እናስቀምጣለን ማለት ነው። አሁን ናይትሮጂን ኦክቴት ሩል አሟልቷል። ነገር ግን ሴንትራል አተሙ ኦክቴት ሩልን አላሟላም ማለት ነው ካርበን። ስለዚህ ካርበን ኦክቴት ሩል እንዲያሟላ ዩዝ መልቲፕል ቦንድ ቱ ፉልፊል ዘ ኦክቴት ሩል ኦፍ ተርሚናል አተም የሚለውን ህግ እንጠቀማለን ማለት ነው። ስለዚህ ሁለቷን ኤሌክትሮን ከናይትሮጂን
ወደ ካርበን ሼር እናደርጋለን። ዳብል ቦንድ ይሆናል። አሁንም ኦክቴት ሩልን አላሟላም ካርበን ማለት ነው። ሶስተኛ ትሪፕል ቦንድ እንጠቀማለን። ትሪፕል ቦንድ ስንጠቀም ካርበን ኦክቴት ሩል ያሟላል፣ ናይትሮጂንም ያሟላል ማለት ነው። ሶ ዘ ስትራክቸር ፎር HCN H C ትሪፕል ቦንድ N ይሆናል ማለት ነው። ዲ ፖታሲየም ኦክሳይድ። ፖታሲየም ኦክሳይድ አዮኒክ ኮምፓውንድ ነው። አዮኒክ ኮምፓውንድ ልዩ ስትራክቸር ድሮው ለማድረግ የምንከተለው ህግ ከኮቫለንት ኮምፓውንድ ጋር አይገናኝም። ምክንያቱም ፎርሜሽን ኦፍ አዮኒክ ኮምፓውንድ እና ኮቫለንት ሞለኪውል ስለሚለያይ ማለት ነው። አዮኒክ ኮምፓውንድ ፎርምድ ፍሮም ሜታል ኤንድ ነን ሜታል በት ኮቫለንት molecule formed between non-metals. Ionic compound formed by losing and gaining of electrons, but covalent molecule or compound is formed by sharing of electrons. ስለዚህ የነዚህን የሁለቱን ኮቫለንት ሞለኪውል እና አዮኒክ ኮምፓውንድ ልዩ ስትራክቸር ለመጻፍ የምንከተለው ህግ ይለያያል ማለት ነው። ፖታሲየም ኦክሳይድ ከሁለት ፖታሲየም አተም እና ከአንድ ኦክሲጂን አተም የተሰራ ነው። ፖታሲየም ኤሌክትሮን ኮንፊግሬሽን 2881 ነው። ሶ ቫላንስ ኤሌክትሮኑ 1 ነው ማለት ነው። ኦክሲጂን ቫላንስ ኤሌክትሮኑ 6 ነው። ስለዚህ 6 ዶት እናስቀምጣለን ማለት ነው። ለፖታሲየም 1 ዶት እናስቀምጣለን። ሶ ፖታሲየም ሁለት አተሞች አሉት። ሶ 2k 1 ዶት ፕላስ ኦክሲጂን 6 ዶት ወይም 6 ቫላንስ ኤሌክትሮን ስላለው 6 ዶት እናስቀምጣለን ማለት ነው። ፖታሲየም አተም አንዳንድ ኤሌክትሮን ለኦክሲጂን ይሰጣል ማለት ነው። ቱ ፎርም 2k ፕላስ ኢንክሎዝድ ብራኬት ኦክሲጂን 8 ዶት ይሆናል ማለት ነው። ሁለት ኤሌክትሮን ስለተቀበለ 2 ማይነስ ይሆናል ማለት ነው። ሶ ዘ ልዩ ስትራክቸር ኦፍ ፖታሲየም ኦክሳይድ ምን ይሆናል ማለት ነው? 2k ፕላስ ኦክሲጂን ኢንክሎዝድ ብራኬት 2 ማይነስ ይሆናል ማለት ነው። ይህን ይመስላል ልዩ ስትራክቸር ኦፍ ፖታሲየም ኦክሳይድ። ኢ አልሙኒየም ኦክሳይድ። አልሙኒየም ኦክሳይድ ከሁለት አልሙኒየም አተም እና ከሶስት ኦክሲጂን አተም የተሰራ ነው። አልሙኒየም አቶሚክ ነምበር 13 ነው። ኤሌክትሮን ኮንፊግሬሽን ቤዝድ ኦን KLMN ሼል 283 ነው። ቫላንስ ኤሌክትሮኑ 3 ይሆናል ማለት ነው። ሶ 3 ዶት ይኖረዋል ማለት ነው። ሊውስ ዶት ፎርሙላውን ስትራክቸሩን ስንጽፍ 2 አልሙኒየም 3 ዶት እናደርጋለን ማለት ነው። ሲደመር 3 ኦክሲጂን 6 ዶት እናስቀምጣለን። ስለዚህ አሁን አልሙኒየም ሁለቱ አልሙኒየም አተም ለእያንዳንዱ 3 ኦክሲጂን አተም ሁለት ኤሌክትሮን ይሰጣል ማለት ነው። ከዛ በኋላ ቱ ፎርም 2 አልሙኒየም 3 ፕላስ ይሆናል ማለት ነው። ስለዚህ አልሙኒየም 6 ኤሌክትሮን ለኦክሲጂን ይሰጣል ማለት ነው። ሶ ልዩ ስትራክቸሩ ምን ይሆናል? 2 አልሙኒየም 3 ፕላስ 3 ኦክሲጂን አተም 2 ማይነስ ይሆናል ማለት ነው። እያንዳንዱ 3 ኦክሲጂን አተም ሁለት ኤሌክትሮን ከአልሙኒየም አተም ተቀብሏል ማለት ነው። Question number 2 in the Lewis structure listed below, M and X represent various elements in the third period of periodic table. Write the formula of each compound using the chemical symbols of each element. ሁለተኛው ጥያቄ ደግሞ ሊውስ ስትራክቸር ተሰጥቶናል። ፎርሙላ ኦፍ አዮኒክ ኮምፓውንድ እንጽፋለን ማለት ነው። How to write the formula of ionic compound? ሊውስ ስትራክቸር ተሰጥቶን ፎርሙላ ኦፍ አዮኒክ ኮምፓውንድ ለመስራት ወይም ለመጻፍ ህጎች አሉ። 4 ህጎች እንከተላለን። የመጀመሪያው ህግ identify the ions and the charges። አዮኑን እንለያለን። ያ ማለት ለሜታል ካታዮን ነው፣ ለነን ሜታል ደግሞ አን አዮን ነው ማለት ነው፣ ወይም ደግሞ ኔጌቲቭ አዮን ነው። ሁለተኛው ክሪስ the charges። ቻርጁን ክሪስ ክሮስ እናደርጋለን ማለት ነው። ያ ማለት በኑሜሪካል ቫሉ ሰብስክሪፕት ላይ እናስቀምጣለን ማለት ነው። ሶስተኛ ሲምፕሊፋይ ዘ ፎርሙላ። ፎርሙላውን ሲምፕሊፋይ እናደርጋለን። ያ ማለት ሪዱስ ቱ ዘ ሎወስት ሆል ነምበር ሬሾ፣ ወደ ዝቅተኛ ሆል ነምበር ሬሾ እናቃልላለን ማለት ነው። ሰብስክሪፕት ላይ እናስቀምጣለን። አራተኛው ራይት ዘ ፋይናል ፎርሙላ፣ የመጨረሻውን ፎርሙላ እንጽፋለን ማለት ነው። የመጨረሻውን ፎርሙላ ስንጽፍ ፕሌስ ዘ ካታዮን ሲምቦል ፈርስት ኤንድ ዘ አናዮን ኦር ነን ሜታል ሰከንድ እንጽፋለን ማለት ነው። መጀመሪያ ሁልጊዜ መጻፍ ያለበት ካታዮኑ ወይም ሜታሉ ነው። ከዛ በኋላ ቀጥሎ ፖሊ አቶሚክ አዮን ሊሆን ይችላል ወይም ነን ሜታል ሊሆን ይችላል፣ ሰከንድ ላይ ይጻፋል ማለት ነው። በዚህ መሰረት ሁለተኛው ጥያቄ ኤም ሪፕሬዘንት የሚያደርገው ሜታል ነው ማለት ነው። ኤክስ ደግሞ ነን ሜታል ይሆናል ማለት ነው። ኤ ላይ ስንመለከት ኤም2 ፕላስ ኤክስ2 ማይነስ ይሆናል ማለት ነው።
ክሪስ ክሮስ እናደርጋለን ቻርጁን። ከዛ በኋላ ኤም2 ኤክስ2 ሰብስክሪፕት እናስቀምጣለን ማለት ነው። ይህንን 2 በ2 ይጣፋል ይቃልላል ማለት ነው። ከዛ በኋላ ፎርሙላው ምን ይሆናል? ኤምኤክስ ይሆናል ማለት ነው። የዚህ አዮኒክ ኮምፓውንድ ፎርሙላ ኤምኤክስ ይሆናል ማለት ነው። ቢ ላይ ስንሄድ ኤም3 ፕላስ ኤክስ ማይነስ ነው። ስለዚህ ይህንንም ክሪስ ክሮስ ስናደርግ ኤም1 ኤክስ3 ይሆናል ማለት ነው። ይህንን ስናቃልል ምን ይሆናል? አንድ መጻፍ ስለማንችል ኤምኤክስ 3 ይሆናል ማለት ነው። ሲ ኤም ፕላስ ኤክስ2 ማይነስ አሁንም ይህንን ክሪስ ክሮስ እናደርጋለን ኤም2 ኤክስ1 ይሆናል ማለት ነው። ሶ 1 ስለማትጻፍ የዚህ አዮኒክ ኮምፓውንድ ፎርሙላ ኤም2 ኤክስ ይሆናል ማለት ነው። ዲ ስናይ ደግሞ ኤም3 ፕላስ ኤክስ2 ማይነስ ይሆናል ማለት ነው። ይህንንም አሁን ክሪስ ክሮስ ስናደርግ ምን ይሆናል? ኤም2 ኤክስ3 ይሆናል ማለት ነው። የዚህ አዮኒክ ኮምፓውንድ ፎርሙላ ኦልሬዲ ኢን ዘ ሲምፕለስት ፎርም ስለሆነ ማቃለል አንችልም። ፎርሙላውን በዚህ አይነት መልክ እናስቀምጣለን ማለት ነው። ኤክሰርሳይዝ 5.3 ይህንን ይመስላል። ጥያቄ አስተያየት ካላችሁ ኮመንት አድርጉልኝ። ለጓደኞቻችሁ ሼር አድርጉላቸው። ስለተከታተላችሁኝ አመሰግናለሁ።